ለሰው ስለምትወሩት መልካምነት ከሰው ምላሽ አትጠብቁ። ያኔ ነው የምታዝነው ብድር ስታረገው። ዘመንን ሙሉ መልካምነት ካረክላቸው ሰዎች መልካምነት እንዳታገኝ ነው የተሰራ። እኔ የምጎዳው በጠቀምኳቸው ሰዎች ነው። የጠቀምኳቸው ጎርተው እኮ አይደለም። አንተ ስለጠቀምካቸው መልካም ነገር ነው የምትፈልገው የምትጠብቀው ከነሱ። እግዚአብሔር ደግሞ እኔ ነኝ አንተ ጊዜ ማለት እኔ እኮ የምፈልገው ወንድም ነው። እኔ የምፈልገው እኮ ዘመድ ነው። እኔ እኮ የምፈልገው ደህና ሰው ነው። እኔ አለ እግዚአብሔር አለው ይልሃል። ሎጥ ከአብርሃም ተለያይቶ ነበር ታውቃላችሁ። አብርሃምን በድሎት ነው ሄደው። ለምን ካልከኝ በአብርሃም ምክንያት የተባረከ ሰውዬ ለአብርሃም ፕራዮሪቲ ሳይሰጠው የአብርሃምን ቤስት ነገር መርጦ አስቀይሞት ነው ሄደው። አንዳንድ ሎጦች ያሳዝኑኛል። ከአንተ ጋር ተለጥፈው ሲባረኩ ሶርስ የሆኑ የሚመስላቸው እግዚአብሔር የሚሰጥን ኦፖርቹኒቲዎች አትልመዳቸው። ከአብርሃም ጋር ነበር በረከቱ። እኔ ልባርካችሁ። የበረከታችሁ ምክንያት የሆኑ ሰዎችን እግዚአብሔር አይናችሁን ገልጦ ያሳያል። ለአብርሃም ሎጥ ተማረከ ብለው ነገሩ። ለካ ፕሮቴክሽን ያለው ከአብርሃም ጋር። ከአብርሃም ሲለይ ሰውየው ጦርነት ውስጥ ገባ። ሄደ፣ ተማረከ፣ ባዶን ቀረ፣ ንብረቱን ሁሉ ወሰዱበት። ይሄን ዜና አብርሃም ሰማ። በጣም ይገርመኛል። አብርሃም ከዚህ በፊት አብርሃም የጦርነት ታሪክ አለው፣ ተዋግቶ ያውቃል። አብርሃም ለመጀመሪያ ጊዜ ጦርነት የገባው በሰው ጉዳይ ተዋጋ፣ አሸነፈ፣ ምርኮና መጣ፣ መለሰለት። ለሉ ተመልሶ ቤቱ ገባ። አብርሃም ቤቱ ገብቶ እኔ ለሰው ተዋጋው፣ እኔ ለስንት ሰው ቆምኩ፣ ለኔ ማናለኝ ከዚህም ነገር በኋላ ብሎ ነው የሚጀምረው። ስለዚህ ከሆነ ጉዳይ በኋላ ነው እግዚአብሔር ለአብርሃም የመጣ። አሁን ዛሬ የምተነብየው ለሰው ሆናችሁ፣ ለሰው ተዋግታችሁ፣ ለሰው እንጀራ ጋግራችሁ፣ የሰው ጦርነት ተዋግታችሁ፣ ለሰው ከለላ ሆናችሁ፣ እናንተ ግን በሰው የተወጋችሁ ሰዎች እኔ ዋጋላችኋለሁ ይላችሁ። ሰው ነው የፈለግሽው አይደል? እኔ አለው። ወንድም ነው የፈለግሽው አይደል? እኔ አለው። አባት ነው ያጣሽው አይደል? እኔ አለው። ሰው በሚቆምበት ቦታ ትቆማለህ። አዎ። ሰው የሚሆነውን ትሆናለህ። አዎ። ሰው እንደሚከለል ትከለል። አብርሃም አለ እኔ ያንተ ከለላ ነኝ። እግዚአብሔር ራሴ እመጣለሁ ብሏል። አንቺ መድረስ ያቃተሽ ቦታ ዛሬ ይገባልሻል። እኔ ላንተ ጋሻ ነኝ ካለ በኋላ ዋጋ እጅግ ታላቅ ነው የሚለው። በእኔ የተከለለ ሰው፣ እኔ የደበቅኩት ሰው፣ ከሀብታም ተጠግቶ እኮ ሰው ታሪኩ ይቀየራል። ከባለስልጣን ተጠግቶ እኮ ሰው ያሸንፋል። አትሂደትም እና እኔ ነኝ ላንተ ያንተ። አረ እነንትና አሜሪካን ደውለው ነበረ፣ እነንትና እከሌ ጋር ደብዳቤ ያስገብተው ነበር። ያንተ ግን ለየት ይላል። እኔ ነኝ ያንተ፣ እኔ ነኝ። 38 ዓመት ሙሉ እግሩ ማይሄደው ሰውዬ ጋር ኢየሱስ ራሱ መጣ ማለት። ከዚህ በፊት እኮ እዛ ቦታ ብዙ ሰው ተፈውሷል። ከዚህ በፊት ብዙ ሰው ዛድኗል። የዳነው ግን መልአክ መጥቶ ነው። አሁኑ ግን ይኸውልህ ከዘላለም ዘመናት በፊት እርሱ ቃል የነበረ ቃል በእግዚአብሔር ዘንድ የነበረ ራሱ ቃል የሆነ ራሱ እግዚአብሔር የሆነ ጸጋ ተሞልቶ በመካከላችን ያደረው እየተራመደ መጣ። እድልን ትወዳለህ? ሰው የለኝም መጣሁልህ አይደል እንዴ? ላንቺ ማስበውን ሐሳብ እኔ አውቃለሁ። ፍጻሜና ተስፋ ሰጠዋለሁ። ራሱ እግዚአብሔር ይመጣል። በሕይወታችሁ ዘመን ዘመድ የምትፈልጉት በሐዘንና በደስታችሁ ጊዜ። አብርሃም ልጁን ሊድር ሆነ። አሁን ዘመድ ትፈልግ። የመጀመሪያ ልድር ስትል የወንድ ልጅ ቤተሰብ ኮንክ ሽማግሌ ማን ልላክ ነው። ሽማግሌ ስትልክ ደግሞ የምታስበው ከዘመድ መካከል አውራው ለምን የሴት ቤተሰብን ሊያስደነግጥ የሚችል። አብርሃም ደግሞ ዘመድ የለው። ከዘመድ ከሀገር ለይቶት አንድ ደና ዘመድ የለው። ዘመድ ሲፈልግ ነው ያለው ብሎታል። እና አሁን ሽማግሌ ሊልክ ሎሌው ጠራውና ሂድ አለው። ምን ለልጄ ለይስሐቅ ሚስት ከዚህ ሀገር እንዳታጋባው ሂድና እዛ የተወለድኩበት ሀገር ከዛ ሚስት ይዘለትና አሁን ሎሌው ጨነቅ። በእኔ አቅም ትመጣለች ወይ? እውነት ነው። ሎሌው መጣና እንደዛ ጌታዬ አብርሃም እሺ ይሉኛል። አንተ እኮ ግመሎቹ ላይ የተጫኑን ወርቅ ይዘህ እንድትሄድ ነው እንጂ። ያኔ ከሀገር የተከትየው የወጣሁት ዘመኔን የታዘዝኩት አምላክ እርሱ መልአኩን በፊት ይልካል። ጳውሎስ ብሏል እርሱ ዘመዳችን ነው ብሏል። እግዚአብሔር ዘመድ ይሁናችሁ። ሽምግልና የላከው ለካ መልአክ። ለዚህ ነው የሽምግልናው መንገድ ስታየው ሚስትየው ውሃ ዳር ትቀመጥ ምናምን ሲል የሰራው እግዚአብሔር ነው የሰራው። የሰው አሻራ ሳይገባበት ነገራችሁ ሲያልቅ እየታየ ነው። ዘመድ በሚቆምበት ቦታ እግዚአብሔር ይቆም። ወንድም በሚቆምበት ቦታ እግዚአብሔር ይቆም። ይሄ ሎሌ የመጣው አብርሃም የተወለደበት ሀገር ነው። ይሄ ሰውዬ ከ45 ዓመት በፊት እግዚአብሔር ጠራኝ ብሎ ነው የወጣው። አንድ 45 ዓመት በኋላ ወደ ተወለደበት ሀገር ነው እንግዲህ ሎሌው የመጣው። ቆመ፣ አልተቀመጠ። ታስታውሳላችሁ አለ የዛሬ 45 ዓመት ከዚህ ሀገር የወጣው ሰውዬ ያኔ ልጅ ያልነበረው ሰውዬ አብርሃምን ጌታ አብርሃምን እግዚአብሔር እጅግ ባለጠጋ አደረገ። የተወለድክበት ሰፈር ይሄ ይወራል። እዚህ ሰፈር እኮ ይወራል። እናቱ ጴንጤ አርጋው ነው ይባላል። ተምሮ ነው የሚሉኝ ይመስልሻል? ጨዋ ነበር እኮ አይሉኝም። አንገቱን ደፍቶ ያደገ ልጅ ነው አይሉኝም እኮ። እናቱ ጴንጤ አርጋው ነበር እያሉ እኮ ነው። ታስታውሳላችሁ? እግዚአብሔር ጠራኝ ብሎ እንደ እብድ ሄደው ሙድ የያዛችሁበት ሰውዬ፣ ጨልሏል ያላችሁት ሰውዬ፣ የት እንደሚሄድ ሳቅ ሄዳል ያላችሁት ሰውዬ አስታወሳችሁ? አዎ፣ እግዚአብሔር አምላክ እጅግ ባለጠጋ አደረገ። እስቲ ወደ አባታችሁ ወደ አብርሃምና ወደ ወለደቻችሁ ወደ ሳራ ተመልከቱ። አንድ ብቻውን ሳለ ጠራው፣ ከዛስ አበዛው።
ዘመድ ካጠገባችሁ ጠፍቷል። ሰው ካጠገባችሁ ጠፍቷል። እስከምትደነግጡ እግዚአብሔር ዘመድ ይሆናችኋል። ከዚህ ሲወጣ ሚስቱ አርጅታ ትዝ ይላችኋል። መካን አልነበሩ አስታወሳችሁ? አሁንስ በስተርጅናዋ ብሎ ቀጥሎ የብለሲንጋቸው እግዚአብሔር የሚለው ደስ ይላል። ወንድ ልጅ ሰጣት። እርሱ ዘመዳችሁ ነው። የዛሬ መልእክቴ ይሄ ነው። እሱ ወንድምሽ ነው። እርሱ አባት ነው። ማንን ታውቂያለሽ ሲሉሽ እግዚአብሔርን ነው።